ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ የምዕራፍ 2 የቢዝነስ ዜና ዘገባችን ነው። በቢዝነስ ዜና ዘገባችን ምጣኔ ሀብታዊና ማህበራዊ ጉዳዮችን አካተናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በቅድሚያም አርዕስቶችን በመዲናዋ ለጎርፍ አደጋ ተጋላጭ የሆኑ 378 ስፍራዎች መኖራቸው ተገልጿል። ሙሉ መረጃውን ትሰሙታላችሁ። የሳውዲ አረቢያ መንግስት በኢትዮጵያ ላይ የቪዛ እግድ መጣሉ ተሰምቷል። እግዱ የተጣለበትን ዝርዝር መረጃ የምናቀርብላችሁ ይሆናል። ከውጭ ሀገራት በሚገቡ የአልሙኒየም ምርቶች ላይ የ50 በመቶ ቀረጥ መጣሉ ተሰምቷል። ይህንንም ትሰሙታላችሁ። በእስር የሚገኙ የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ ተጠይቋል። በዚህ ጉዳይ ላይ የምንነግራችኋለን። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 23 ቀን 2017 ዓ.ም የምዕራፍ 2 የምሽት የቢዝነስ ዜና ዘገባችን ጀምሯል። በዝርዝር ወደምንመለከታቸው መረጃዎች እናመራለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። የቡና ወጪ ንግድ መዳረሻ ስፍራዎችን ማበራከት መቻሉ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ለውጭ ገበያ የሚቀርብ የቡና ምርትን ለማሳደግ በርካታ ስራዎችን እያከናወነ እንደሚገኝና አዳዲስ መዳረሻ ስፍራዎች እየተስፋፉ እንደሆነ ገልጿል። በዚህም አዳዲስ መዳረሻ ስፍራዎችን ያስተዋወቀ ሲሆን ቻይና፣ ሳውዲ አረቢያና ጆርዳንን ጨምሮ በሌሎች ሀገራት ምርቱን የመላክ ስራ እየተከናወነ እንደሚገኝ በኢትዮጵያ ቡናና ሻይ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ሳህለ ማርያም ገብረመድን ተናግረዋል። ዳይሬክተሩ በዘርፉ ያሉ ፖሊሲና የትብብር ለውጦች የኢትዮጵያ ቡና በዓለም አቀፍ ደረጃ ከፍተኛ እድገት እንዲኖረው ማስቻሉን ያነሱት የተደረጉ የህግ ማሻሻያና ለውጦችን በተመለከተም የተሻለ ጥራት ያለው ምርት በማቅረብ ብሎም ህገወጥ ንግድን ለመቆጣጠር ማስቻሉ የተገለጸ ሲሆን መንግስት ለቡና ምርት ትኩረት መስጠቱ የምርታማነት ደረጃን በማሻሻል ከዘርፉ የሚገኘውን ገቢ ማሳደጉን ዳይሬክተሩ ከጋዜጣ ፕላስ የዜና ምንጭ ጋር በነበራቸው ቆይታ ገልጸዋል። በተጨማሪም ኢትዮጵያ በ2024 እና 2025 በጀት ዓመት ባለፉት 10 ወራት ውስጥ $2 ቢሊዮን ከኤክስፖርት ገቢ ማግኘቷን ያስታወሱት ዳይሬክተሩ ዓለም አቀፍ ኤግዚቢሽኖችንና የቡና ጥራት መፈተሻ ውድድሮችን ጨምሮ በአዳዲስ የንግድ አጋርነትና የማስተዋወቂያ መርሃ ግብሮች ተሳትፎ መደረጉን ተናግረዋል። በበጀት ዓመቱ 10 ወራት ከ240 ሺህ ቶን በላይ ቡና በመላክ ወደ $2 ቢሊዮን የሚጠጋ የአሜሪካን ዶላር ገቢ ለማግኘት ታቅዶ እንደነበርና ከእቅዱም 147 በመቶ በላይ በማሳካት ከ354 ሺህ በላይ ቶን ኤክስፖርት አድርጎ 1.86 ቢሊዮን የአሜሪካን ዶላር ገቢ እንደተገኘ፣ ይህም በሀገሪቱ ታሪክ የመጀመሪያን የተባለው የኤክስፖርት አፈጻጸም ከቡና ብቻ የተገኘ ገቢ መሆኑን ባለስልጣኑ ከዚህ ቀደም ማስታወቁ የሚታወስ ነው። ለጎረቤት ሀገራት ከቀረበው የኤሌክትሪክ ኃይል ከ220 ሚሊዮን ዶላር በላይ ገቢ መገኘቱ ተገለጸ። ኢትዮጵያ ቀጠናውን በታዳሽ ኃይል መሰረተ ልማት በማስተሳሰር አህጉራዊ ግቦችን ለማሳካት ጉልህ ሚና እያበረከተች ነው ሲሉ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ተናግረዋል። በበጀት ዓመቱ 9 ወራት ብቻ ለጎረቤት ሀገራትና ለክሪፕቶ ማይኒንግ ኩባንያዎች ከቀረበው የኤሌክትሪክ ኃይል ከ220 ሚሊዮን ዶላር በላይ ገቢ መገኘቱን ሚኒስትሩ ገልጸው ኢትዮጵያ ቀጠናውን በኃይል መሰረተ ልማት በማስተሳሰር የመሪነት ሚናዋን በመወጣት ላይ እንደምትገኝ አንስተዋል። የውሃ ሀብቷን ለታዳሽ ኃይል ልማት ለመጠቀም እየሰራች ነው ያሉት ሚኒስትሩ ኢትዮጵያ ከምታመነጨው የኤሌክትሪክ ታዳሽ ኃይል ለጎረቤት ሀገራት ጭምር ተደራሽ እያደረገች እንደሆነ ገልጸዋል። በተያያዘም ጅቡቲ፣ ደቡብ ሱዳንና ኬንያን ጨምሮ ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት እያሳዩ መሆኑን አንስተው ለኃይል ፍላጎት ጥያቄዎችም በጥናት ላይ የተመሰረተ ምላሽ ለመስጠት
እየተሰራ መሆኑን ጠቅሰዋል። ኢትዮጵያ ለሱዳን፣ ለጅቡቲና ለኬንያ ለብዙ ዓመታት ኃይል ስታቀርብ መቆየቷን የጠቆሙት ሚኒስትሩ ከዚህ የሚገኘው ገቢም እያደገ መሆኑን ለአብነትም በበጀት ዓመቱ 9 ወራት ብቻ ለጎረቤት ሀገራትና ለክሪፕቶ ማይኒንግ ኩባንያዎች ከቀረበው የኤሌክትሪክ ኃይል ከ220 ሚሊዮን ዶላር በላይ ገቢ መገኘቱን አብራርተዋል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በእጥፍ እድገት ያለው መሆኑንና ኃይል የማመንጨት ሀገራዊ አቅም በከፍተኛ ደረጃ ማደጉን በመጥቀስ ይህም ለቀጠናው የኤሌክትሪክ ኃይል ፍላጎት ምላሽ የመስጠት ዝግጁነትን እንደሚያሳይ ተጠቅሷል። በአሁኑ ወቅት ከጎረቤት ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት መኖሩንና ለዚህም ትልቅ አቅም እንዳለ የተገለጸ ሲሆን ለአብነትም በ9 ወራት ውስጥ 6.8 ጊጋዋት ኃይል ማመንጨት መቻሉን ሚኒስትሩ አመላክተዋል። ይህም በጎረቤት ሀገራትና በሁሉም አካባቢዎች ሊሰራጭ የሚችል ኃይል መሆኑን በማንሳት ትልልቅ ኃይል መሸከም የሚችሉ ማስተላለፊያ መስመሮችም ወደ ጎረቤት ሀገራት መዘርጋታቸውን ከዚህም ባለፈ ኢትዮጵያ የኃይል መሰረተ ልማት ትስስርን በመፍጠር በርካታ ጉዳዮች ላይ ያላትን ተደማጭነት ከፍ እንደሚያደርገው ሚኒስትሩ ተናግረዋል። እነዚህ ስራዎች በጋራ የመልማትና ተባብሮ የማደግ እንዲሁም አህጉራዊ ግቦች እውን እንዲሆኑ ጉልህ አስተዋጽኦ እንዳላቸው፣ በተጨማሪም በኬንያና ታንዛኒያ የኃይል ትስስር ለመፍጠር ከኢትዮጵያ የሚሰራጭ የኃይል ምንጭን መሰረት ማድረጋቸውን በማንሳት በቀጣይም እስከ ደቡብ አፍሪካ ኃይል ለማቅረብና አህጉራዊ ትስስርን ለማጠናከር እንደሚሰራ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ መናገራቸውን ኢዜአ ዘግቧል። ከምርት ጥራት ጋር የተገናኘ ዓለም አቀፍ ኮንፈረንስ በኢትዮጵያ ሊካሄድ መሆኑ ተሰማ። የምርት ጥራትን ከቦታ ጋር አቆራኝቶ የሚያስተዋውቀው ዓለም አቀፉ የመልክዓ ምድር አመላካች ኮንፈረንስ በኢትዮጵያ ሊካሄድ መሆኑ ተሰምቷል። የኢትዮጵያ አእምሯዊ ንብረት ጥበቃ ባለስልጣን የመልክዓ ምድር አመላካች መብት ጥበቃ ስርዓትን ተግባራዊ ማድረግ መጀመሩን ተከትሎ የሚካሄደው ይህ ኮንፈረንስ በተለያዩ የተፈጥሮ ሀብቶቿ ለምትታወቀው ኢትዮጵያ የተሻለ አጋጣሚ እንደሚሆን ይጠበቃል ተብሏል። በኮንፈረንሱ የዓለም አቀፍ አእምሯዊ መብቶች ጥበቃ ድርጅት ዋና ዳይሬክተርን ጨምሮ እስከ ሌሎች ዓለም አቀፍ ልዑካን እንደሚገኙበት የተጠቆመ ሲሆን ልዑኩ በሚኖረው ቆይታም በኢትዮጵያ አእምሯዊ ንብረት ዘርፍ እየተሰሩ ያሉ ስራዎችን ገምግሞ ድጋፎችን እንደሚያደርግም ባለስልጣኑ በመግለጫው አመላክቷል። ከኮንፈረንሱ ጎን ለጎን ኢትዮጵያ የምትታወቅባቸውን ምርቶች የሚያስተዋውቅ ኤግዚቢሽን እንደሚኖር የተገለጸ ሲሆን የመልክዓ ምድር አመላካች ጥበቃ ስርዓት ማለት አንድ አካባቢ ለሚታወቅ በት ምርት ጥራት በግለሰብ ሳይሆን በማህበረሰብ ደረጃ እውቅና መስጠት መሆኑም ተመላክቷል። በዓለም አቀፉ የአእምሯዊ ንብረት ጥበቃ ድርጅት የሚካሄደው ይህ ኮንፈረንስ ግንቦት 26 እና 27 ቀን በአዲስ አበባ እንደሚካሄድ የባለስልጣኑ ዋና ዳይሬክተር አቶ ወልዱ ይመስል መግለጻቸው ተዘግቧል። ከ1.1 ቢሊዮን ዶላር በላይ ዋጋ ያላቸውን ምርቶች በሀገር ውስጥ መተካት መቻሉ ተገለጸ። በዛሬው ዕለት በተካሄደው የ2025 የኦሮሚያ ኢንቨስትመንት ፎረም በሀገር ውስጥ ለማምረት በእቅድ ከተያዘው 2.5 ቢሊዮን ዶላር ዋጋ ያላቸውና ከውጭ ገቡ የነበሩ ምርቶች በሀገር ውስጥ መተካት መቻሉን፣ በዚህም ከ1.1 ቢሊዮን ዶላር በላይ ዋጋ ያላቸውን ምርቶች በሀገር ውስጥ መተካት መቻሉን የኦሮሚያ ክልል ኢንቨስትመንትና ኢንዱስትሪ ቢሮ ገልጿል። ፎረሙ የኦሮሚያ ኢንቨስትመንት አቅምን ማውጣት፣ እምነትን መገንባት፣ የአገልግሎት ጥራትን ማሻሻል የሚል ሲሆን የክልሉን የኢንቨስትመንት አቅም ለማስፋት ያለመ መሆኑንና ለስራ ፈጣሪዎችም ሰፊ የኢንቨስትመንት እድሎችን መፍጠርንና በቴክኖሎጂና በንግድ ቴክኒኮች የእውቀት ሽግግር ለማድረግ የሚያስችል እንደሆነም ተጠቁሟል። የክልሉ ኢንቨስትመንት ቢሮ ኃላፊ አህመድ እንድሪስ እንደገለጹት በሀገር ውስጥ ለማምረት በተደረገው ጥረት 4 ሚሊዮን ኩንታል ምርት ለሀገር ውስጥ ገበያ በማቅረብ የሀገሪቱን ኢኮኖሚ በመደገፍ ረገድ አስተዋጽኦ ማበርከት መቻሉን አንስተዋል። በተጨማሪም በክልሉ ቀጣይነት ያለው የኢንዱስትሪ እድገት እንዲኖር በማድረግ የሀገር ውስጥ ምርትን ለማስፋትና የኢኮኖሚ እድገትን ለማሳደግ የሚያስችሉ መንገዶችን በመከተል የአካባቢውን ምርት ይበልጥ ለማሳደግና ወደ ሀገር ውስጥ የሚገቡ ምርቶችን የመቀነስ ስራ በትኩረት እየተሰራበት እንደሚገኝ ተገልጿል። ክልሉን ምቹ የኢንቨስትመንት መዳረሻ ለማድረግም በርካታ ተግባራት መከናወናቸው የተጠቀሰ ሲሆን የተለያዩ የፖሊሲና የስትራቴጂ
የስትራቴጂ ማሻሻያዎች መደረጋቸውም ተነግሯል። በመሰረተ ልማት፣ በኃይል አቅርቦት፣ በፋይናንስና በአገልግሎት አሰጣጥ ያሉ ማነቆችን መፍታት መቻሉን የክልሉ ኢንቨስትመንት መዳረሻነትን ይበልጥ ለማሳደግ ከተከናወኑ አበይት ተግባራት መካከል የገዳ ልዩ የኢኮኖሚ ዞን ተቋቁሞ ወደ ስራ መግባቱም ተነስቷል። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው እንደ ሀገር የኢንቨስትመንት አቅምን ለማሳደግ መንግስት በርካታ የፖሊሲ ማሻሻያዎችን ማድረጉን ገልጸው የማክሮ ኢኮኖሚ ማሻሻያው ምቹ የኢንቨስትመንት ሁኔታ መፍጠሩን ተናግረው ይህም የሀገር ውስጥና የውጭ ኢንቨስትመንትን በመሳብ በኩል ጉልህ ሚና እየተጫወተ እንዳለ ገልጸዋል። የኦሮሚያ ክልልም ኢንቨስትመንቱን ለማሳደግ የወሰዳቸው እርምጃዎች አበረታች መሆናቸውን ጠቅሰው እንደ ሀገር ዘርፉን ለማሳደግ እየተከናወኑ ላሉ ተግባራት ትልቅ አቅም እንደሆነ ሚኒስትሩ መግለጻቸው ተዘግቧል። በመዲናዋ ለጎርፍ አደጋ ተጋላጭ የሆኑ 378 ስፍራዎች መኖራቸው ተገለጸ። በመዲናዋ ለጎርፍ አደጋ ተጋላጭ የሆኑ 378 ስፍራዎች ልየታ በማድረግ የቅድመ ዝግጅት ስራ ማጠናቀቁን የአዲስ አበባ ከተማ አስተዳደር አስታውቋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በከተማ አስተዳደሩ ለጎርፍ አደጋ ተጋላጭ የሆኑ ስፍራዎችን ልየታ በማድረግ በዘላቂነት ስጋቱን ለመቀነስ ከሚመለከታቸው አጋር ድርጅቶች ጋር እየተሰራ መሆኑን ተናግረዋል። በኮሪደር ልማቱ በዘላቂነት የጎርፍ ተጋላጭነትን የሚቀንስ ስራ መሰራቱን ያመላከቱት ስራ አስኪያጁ በወንዝ ዳርቻ የሚኖሩ ዜጎች አብዛኛዎቹ በክረምት ጊዜ ለሚፈጠሩ ተፋሰሶች አመችነት የሌላቸውና ለጎርፍ ተጋላጭ እንደነበሩም አንስተዋል። በሌላ በኩል በንቅናቄ የጎርፍ ተፋሰስ ቱቦዎችን የማጽዳት ስራዎች እንዲሁም ችግሮች ቢፈጠሩ አደጋን ለመከላከል ቅድመ ዝግጅት መጠናቀቁን ገልጸዋል። ህብረተሰቡ የጎርፍ ተፋሰሶችና ቱቦዎች ላይ ቆሻሻ ከመጣል ሊቆጠብ እንደሚገባም መልእክት ማስተላለፋቸውን አዲስ ሚዲያ ኔትወርክ በዘገባው አስታውቋል። ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ ተጠየቀ። በፈጠራ ወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ የጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ ለሙሉ ይፈቱ ሲል የኢትዮጵያ ጤና ባለሙያዎች ማህበር አስታውቋል። እየታየ ያለው ሁነት ኢትዮጵያ አባል የሆነችበት የዓለም አቀፍ ሰራተኞች ድርጅት ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግ መብትን የሚጻረር በመሆኑ በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችንም ምክንያት ያደረገ አዲስ ቅጥር ማውጣት እንዲሁም ዛቻና ማስፈራሪያ ይቁም ሲል ማህበሩ ጠይቋል። የጤና ባለሙያዎች ላነሷቸው ጥያቄዎች ምንም ተጨባጭ መፍትሄ ባለመሰጠቱ ምክንያት ባለሙያዎች በራሳቸው መንገድ መብታቸውን በህጋዊና ሰላማዊ መንገድ ሲጠይቁ እንደነበረም ማህበሩ ገልጿል። ለዚህ ፍትሐዊና ሰላማዊ ጥያቄ እንደ ማህበር እውቅናና ድጋፍ በመስጠት መንግስት ተገቢውን ምላሽ እንዲሰጣቸው መንቀሳቀሱንም ጠቁሟል። የጤና ባለሙያዎች ያነሷቸው ጥያቄዎች በተገቢ መንገድ ባለመመለሳቸው ወደ ስራ ማቆም አድማ የተሸጋገሩ መሆኑም ተመላክቷል። በዚህም የሚመለከተው አካል አሁንም ጉዳዩን እልባት ሊሰጠው ይገባል ሲል ማህበሩ ጠይቋል። አክሎም የኢትዮጵያ ሰብአዊ መብቶች ኮሚሽን ጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደርና ለማወያየት እያደረገ ያለው ጥረት ይደነቃል፣ እውቅናም ይሰጠዋል ብለዋል። የኢትዮጵያ ጤና ባለሙያዎች ማህበር ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር እያደረገ ያለውን ውይይት አጠናክሮ እንደሚቀጥልም አስምሮበታል። በተለይም ከሁሉም ሙያ ማህበራት፣ ከሲቪል ማህበረሰብ አባላት፣ ከመንግስት የስራ ኃላፊዎች የተውጣጣ የድርድር አፈጻጸሙን የሚከታተል ኮሚቴ ተዋቅሮ ወደ ስራ መግባት እንዳለበት አሳስቧል። በተጨማሪም ማንኛውም ሰራተኛ ኢትዮጵያ ፈርማ በተቀበለቻቸው ዓለም አቀፍ ህግጋት እንዲሁም በኢፌድሪ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠው ሊደረግ ይገባል ሲል ማህበሩ አጽንኦት ሰጥቶበታል። የኢትዮጵያ ጤና ባለሙያዎች ማህበር ለዘመናት ሲንከባለሉ የቆዩ የጤና ባለሙያዎችን ጥያቄዎች ለመንግስትና ለተለያዩ አካላት ማቅረቡን በመግለጫው ማስታወቁን አሃዱ ሬዲዮ በዘገባው አመላክቷል። በመላው ሀገሪቱ የሚገኙ የጤና ባለሙያዎች የደሞዝና ጥቅማ ጥቅም ጉዳዩን አስመልክቶ በተለያየ ጊዜ ጥያቄዎቻቸውን ሲያቀርቡ እንደነበረ የተገለጸ ሲሆን ሶስተኛ ሳምንቱን ባስቆጠረው የስራ ማቆም አድማን ተከትሎ በተለያዩ አካላት እስርና እንግልት እየደረሰባቸው መሆኑም ተገልጿል። የሳውዲ አረቢያ መንግስት በበርካታ የአፍሪካ ሀገራት ላይ የቪዛ እገዳ መጣሉ ተሰማ። ኢትዮጵያን ጨምሮ በ14 ሀገራት ላይ ሳውዲ አረቢያ የቪዛ እገዳ መጣሉ ተሰምቷል።
ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዱን አስታውቋል። ከነዚህም ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት እንደሚገኙበትም ነው የተገለጸው። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችን እንደሚጎዳም እየተገለጸ ይገኛል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽም ተካተዋል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችልም ተዘግቧል። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነውም ተብሏል። የሳውዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፈንታ አጣብቂኝ ውስጥ ሊጥል እንደሚችል ካፒታል ጋዜጣ በዘገባው አስነብቧል። ከውጭ ሀገራት በሚገቡ የአልሙኒየም ምርቶች ላይ የ50 በመቶ ቀረጥ መጣሉ ተሰማ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከውጭ በሚገቡ ብረትና አልሙኒየም ላይ ከ25 እስከ 50 በመቶ ቀረጥ መጣሏን አስታውቀዋል። ፕሬዚዳንቱ በፔንሲልቬኒያ ባደረጉት ንግግር ከሚቀጥለው ሳምንት ጀምሮ ቀረጡ እንደሚተገበርና ቀረጡ ከቻይና የሚገባ ምርት ላይ ላለመመርኮዝና የሀገር ውስጥ ምርትን ለማሳደግ ታልሞ እንደተጣለም ገልጸዋል። የአሜሪካ ብረት አምራች ዩኤስ ስቲል ከጃፓኑ ኒፓል ስቲል ጋር በመጣመር 14 ቢሊዮን ዶላር ኢንቨስት እንደሚደረግ የተናገሩት ትራምፕ ምርቶቹ በሌላ ሀገር እየተሰሩ ከዚህ በኋላ አይገቡም፣ አሜሪካውያን ብረት አምራቾች የሚገባቸውን $5000 ጉርሻ ያገኛሉ ሲሉም ተደምጠዋል። አሜሪካና ጃፓን አብረው ለመስራት መወሰናቸውን ተከትሎ እንዴት ጃፓን የሰራተኞችን መብት ታስጠብቃለች የሚለው የአሜሪካውያን ብረት አምራቾች ጥያቄ መሆኑ እየተነሳ ይገኛል። 50 በመቶ ቀረጥ ሲጣል ማንም ድንበራችንን አልፎ አይገባም፣ ፔንሲልቬኒያም ተመልሳ የአሜሪካ የጀርባ አጥንት ትሆናለች ሲሉም ፕሬዝዳንት ትራምፕ ገልጸዋል። የአሜሪካ የብረት ምርት ዘርፍ ባለፉት ጥቂት ዓመታት ሲቀዛቀዝ ዘርፉን በዓለም አቀፍ ንግድ እየመሩ ያሉት ቻይና፣ ህንድና ጃፓን ወደ አሜሪካ ከሚገባው ብረት 1/4ኛው ከውጭ ሀገራት የሚገዛ ነው። ትራምፕ በሀገራቱ ላይ እየጣሉ ያሉት ታሪፎች በፍርድ ቤት ክስ ከቀረበበት በኋላ ሲሆን ብረትና አልሙኒየም ላይ የጣሉትን ቀረጥ ይፋም አድርገዋል። ዓለም አቀፉ የንግድ ፍርድ ቤት ቀረጥ እንዲገታ ከወሰነ በኋላ ይግባኝ ሰሚው ፍርድ ቤቱ ትራምፕ ቀረጥ መጣል እንደሚችሉ የወሰነ ሲሆን በክሱ ውስጥ ብረትና አልሙኒየም ላይ የጣሉትን ቀረጥ አለመካተቱ ቢቢሲ በዘገባው አካቷል። እስካሁን ድረስ የትራምፕ ቀረጥ ዓለም አቀፍ ንግድ ላይ ቀውስ መፍጠሩ የሚገለጽ ሲሆን በአሜሪካና የቅርብ አጋሮቿ መካከል መቃቃር እንደፈጠረ በተለይም በቻይናና በአሜሪካ መካከል ያለው ግንኙነት የበለጠ እንዲሻክር ምክንያት መሆኑ እየተነገረ ይገኛል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን ቀደም ሲል ተከታተላችሁ። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ምሽት ይሆንላችሁ። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።